ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። እንግዲህ የቸልሲ ደጋፊዎች ሰኞ ነው ከኖቲንጋም ፎረስት 11 ሰዓት ላይ የሚደረግ ጨዋታ ነው። ያልተለመደ አይነት ፕሮግራም ነው። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ያጋጠማቸው። ምክንያቱም ብዙውን ጊዜ የሰኞ ምሽት ጨዋታዎች እንጂ ሰኞ 11 ሰዓት የሚደረጉ ጨዋታዎች ትንሽ አስቸጋሪ ነው። ነገር ግን ሰኞ በብዙዎቹ የእንግሊዝ ሀገራት ስራ የሚኖር አይደለም። ስለዚህ 11 ሰዓት ላይ በረፍት ቀን የመሆን እድል ሰፊ ስለሆነ በዛ ሰዓት የጨዋታ ፕሮግራም መሆኑ ጥሩ የሚባል ነው። በእኛ ሀገር 11 ሰዓት ይሆናል፣ በእነሱ 10 ሰዓት ነው። አሁን የሰዓት ልዩነት ወደ አንድ ጠቧል። ታዲያ የቸልሲ ቀጣዩ አሰልጣኝ ማን ይሆናል የሚለው ጉዳይ አሁንም አወዛጋቢ ሆኖ እንደቀጠለ ነው። ብሉኮ ጊዜ ወስደው አዲስ አሰልጣኙን ለመምረጥ ጥረታቸውን እንደቀጠሉ ይገኛሉ። ታዲያ እዚህ ላይ ተመሳሳይ ሁኔታ መነሳት የሚጠበቅባቸው ነጥቦች አሉ። ፋብሬጋስ፣ አንዶኒ ራዮላ እንዲሁም ደግሞ ማርኮ ሲልቫ፣ ዣቪ አሎንሶ እንግዲህ እነዚህ ሁሉ አሰልጣኞች በቸልሲ እይታ ውስጥ የሚወድቁ ናቸው። ነገር ግን እዚህ ጋር ለቸልሲ ደጋፊዎች ሙከራዎች ተደርገው ነበር ማንን ይመርጣሉ የሚል። በብዙዎቹ በተደረጉ ጥናቶች ወይም ሰርቬዎች፣ ዳሰሳዎች የተረጋገጠው ዣቪ አሎንሶ ነው። ወደ ከ80% በላይ የዣቪ አሎንሶ አድናቂ ሆነውና ዣቪ አሎንሶ እንዲተካ ነው የሚፈልጉት። የዣቪ አሎንሶ መምጣት የፋብሬጋስ ልምድ ከዋንጫ ጋር ማሳካት የቻለ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ በቅርብ ዓመታቶች ውስጥ የስፔን አሰልጣኞች ስኬታማነት በእርግጥ እየታየ ይገኛል። ታዲያ አንዱ ዣቪ አሎንሶ ነው የሚሆነው። እዚህ ስም ዝርዝራቸውን ከምንጠራቸው እንኳን ማርኮ ሲልቫ፣ አንዶኒ ራዮላን ማየት ይቻላል። ተመሳሳይ የእግር ኳስ ታሪክ ያላቸው ነው የሚሆነው። ስለዚህ እዚህ ላይ ምርጫው ላይ አንዶኒ ራዮላ አንዱ ተመራጭ ነው። ራዮላ በፕሪሚየር ሊግ የመቆየት ፍላጎት አለው። ነገር ግን አሁን ከዩናይትድ እና ከቸልሲ መምረጥ ይፈልጋል። ነገር ግን መዳረሻው ኒውካስትል ሊሆን የሚችልበት እድል ሰፊ ይሆናል። በተለይ ተጫዋቾቹ ስታንዳርድ እንዲሁም ደግሞ ከሚወደው ጠንካራ እግር ኳስ እንዲሁም ደግሞ ፈጣን ሁሌም ኢንተንሲቲ ያለው ስለሚሆን ለኒውካስትል በጣም የተመቸ ይሆናል። ተተኪም ሆኖ እንግዲህ በበርንማውዝ ቤት አንዶኒ ራዮላ ከዚህ በፊት የተካው የነበረው አሁን በኒውካስትል ቤት እያሰልጠነ የሚገኘውን ኤዲ ሃውን ነበር። ታዲያ በሚገባ ማሰልጠን የሚችለውን ጥሩ ፐርፎርማንስ ያለው ኒውካስትልን መያዝ የሚችልበት እድል ሰፊ ይሆናል። ሌላኛው መረጃ ግን የሚሆነው እዚህ ጋር የዣቪ አሎንሶ መምጣት ነው። የዣቪ አሎንሶ መምጣት በብዙ ሁኔታዎች የሚደገፍ ነው። አንደኛ ከታዳጊዎች ጋር በመስራት ባለው ታሪክ፣ በምልመላ ሂደቶች ውስጥ ዣቪ አሎንሶ ብቻውን በቸልሲ ቤት አሰልጣኝ በመሆኑ ብቻ የተለያዩ ተጫዋቾች ቸልሲ ቤት እንዲቆዩ የሚያደርግ ነው የሚሆነው። ዣቪ አሎንሶ በብዙ ነገሮች የሚደነቅ አሰልጣኝ ነው። አንደኛ በእግር ኳስ ተጫዋችነት ታሪኩ በሰራው ሁኔታ ለምሳሌ በጣም በሚገርም ሁኔታ የዣካን ቃለ ምልልስ ስለ ዣቪ አሎንሶ የሰጠውን አስተያየት እየሰማው ነበርና ሊቨርኩሰን ከደረሰ በኋላ ላይ ገና በመጀመሪያው ቀን የሱን ፕሬዘንስ ታያላችሁ። ማለትም የነበረውን ለምሳሌ ኤንዞ ፈርናንዴዝ ቸልሲ ውስጥ መቆየት የሚችለው ራዮላ ሳይሆን ዣቪ አሎንሶ ቢኖር ነው። ምክንያቱም ከዣቪ አሎንሶ ብዙ ነገሮችን የመማር እድልን ስለሚያመጣ። ከዛ ውጭ በማድሪድ ቤት እና ማስታንቶኖ እንዲሁም ሌሎች ታዳጊ ተጫዋቾችን የሰጠበት እድል ለነ ኮል ፓልመር በእግር ኳስ ክህሎቱ በጣም የሚገርም ስለሆነ አብሯቸው እየተጫወተ በሚገባ የቡድኑን ስሜት ማስነሳት የሚችል ነው የሚሆነው። እንግዲህ አስደናቂ መሪ ነው። አስደናቂ ውጤታማነት ነው። በመልበሻ ክፍል ውስጥ የመደመጥ እድሉ ሰፊ ነው። ስለዚህ እንደዚህ አይነት አሰልጣኞችን ማምጣት በጣም ውጤታማ ያደርጋል። ከዛ ውጭ አንዳንድ አሰልጣኞች ወደ ላይ ከፍ ማለት የሚቸገሩ ናቸው። ቶማስ ፍራንክን አየን። እንግዲህ ምንም እንኳን የኤንዞ ማሬስካ ጉዳይ የተሳካ ቢሆንም ቶማስ ፍራንክ ቶተንሃም ቤት አልተሳካላቸውም። ሌላኛው እንግዲህ እዚሁ ጋር አሁን ለምሳሌ ኡናይ ኤምሬን ማምጣት ትልልቅ ቡድኖች ውስጥ ስኬታማ አልሆኑም። ነገር ግን በነቪላ አይነት ቡድኖች ደግሞ ውጤታማ እንደሆኑ በግልጽ አይተናል። ስለዚህ ውሳኔዎች የሚጠበቁ ይሆናል። በቸልሲ አመራሮች ውስጥ የትኛውን አሰልጣኝ በትክክል ሁኔታ ማሳመን ይቻላል። ያ ደግሞ አሰልጣኙ የሚታወቅ ከሆነ ቀጣይ የዝውውር መስኮቱንም የሚወስነው ይሆናል። ታዲያ በዝውውር መስኮቱ ምን እየተባሉ ናቸው የሚለውን በቀጥታ ላደረሳችሁ። ባርሴሎና እንግዲህ ዴኮ ስፖርቲንግ ዳይሬክተራቸው ከጃኦ ፔድሮ ጋር ንግግሮችን እያደረገ ይገኛል። ታዲያ ጃኦ ፔድሮ ከዴኮ ጋር ጥሩ ግንኙነት አላቸው። በብራዚል ብሔራዊ ቡድን በደንብ በሚገባ በተለያዩ ሁኔታዎች ዴኮ እንግዲህ ምንም እንኳን ፖርቹጋላዊ ቢሆን የዘራረጉ ከብራዚል ከሚመዘዙ ተጫዋቾች ውስጥ አንዱ ነው። በሚገባ እንግዲህ ንግግሮችን ማድረግ የሚችሉ ናቸው። ታዲያ ይህ ሁኔታ ሁለት ነጥቦችን የሚያስነሳ የሚያደርገው ነው። ጃኦ ፔድሮን መፈለጋቸው ቸልሲ 100 ሚሊዮን ፓውንድ ዋጋ ለጥፎበታል። ታዲያ ቸልሲ ባርሴሎናም ጁሊያን አልቫሬዝን ይፈልጋሉ። ጁሊያን አልቫሬዝ ግን አስቸጋሪ የሚያደርገው ከአትሌቲኮ ማድሪድ ይለቃል ወይ ነው። አትሌቲኮ 150 ሚሊዮን ዩሮ ዋጋ ለጥፎበታል። ይህንን ዋጋ የሚከፍል ቡድን ይገኛል ወይ ሌላኛው ሁኔታ ቢሆን። ታዲያ የጁሊያን አልቫሬዝ ጉዳይ በሚገባ መታየት የሚጠበቅበት ይህንን ሁኔታ ከፍተኛ ገንዘቡን ባርሴሎና በመፍራት ወደ ጃኦ ፔድሮን ሊያስፈርሙ ሙከራዎችን ያደርጋሉ። እስከ 2033 ኮንትራት አለው። ታዲያ ቸልሲ እዚህ ሁኔታ ላይ ውሳኔዎችን ማሳደር የሚያስፈልግ ነው የሚሆነው። በመጨረሻ ግን ቸልሲ ኢጎር ቲያጎን ይፈልጋል። ኢጎር ቲያጎ በብሬንፎርድ ቤት በጣም ውጤታማ ጥሩ ፐርፎርማንስ ላይ ጥሩ ብቃት ላይ የሚገኝ ተጫዋች ነው። ነገር ግን ኢጎር ቲያጎን ማምጣት
መምጣትስ ለቸልሲ ውጤታማ ያደርገዋል ወይ ነው። እንግዲህ ኢጎር ቲያጎና ጃኦ ፔድሮ መካከል ያሉትን አንድነትና ልዩነቶች ስታዩ በቦል ፕሮግሬሽን በኩል በጣም ውጤታማ ተጫዋች ነው የሚሆነው። ነገር ግን በኔ እይታ ቸልሲ ሊያም ዴላፕን ለቆ ኢጎር ቲያጎን የሚያገኝ ከሆነ በጣም ጥሩ ፐርፎርማንስ ያለው ቡድንን መገንባት የሚችሉ ነው የሚሆኑት። እንግዲህ በውድድር ዓመቱ ሁለቱም በጣም የሚደነቁ ተጫዋቾች ነው ይታያሉ። እንግዲህ አንደኛ ማንሳት የሚጠበቅብን ሁለቱም 32 እና 34 ጨዋታዎችን ተጫውተዋል። ኢጎር ቲያጎ 34 ጨዋታዎችን አድርጓል፣ 28 ጀምሯል ጃኦ ፔድሮ። ኢጎር ቲያጎ ወደ 33 ጨዋታዎችን ለመጀመር የቻለው። በአጠቃላይ ግን በፐርፎርማንስ ረገድ ሁለቱም ያስቆጠሩትን ጎሎች ብዛት በምታዩበት ጊዜ ኢጎር 21 ነው። በተቃራኒው በመጀመሪያ ውድድር ዓመት አጥቂ ሆኖ በተጫወተበት ጃኦ ፔድሮ 14 ጎሎች ነው። ስለዚህ የሁለቱ ጥምረት በጣም ቸልሲን የሚያሳድግ የአጥቂ ጥምረትን ይሆናል። እንዲሁም ደግሞ በ10 ቁጥር ቦታም እንዲሁም ደግሞ እየተፈራረቁ በፕሪሚየር ሊጉና በሌሎች ውድድሮች መሳተፍ የሚችሉ ተጫዋቾች ነው የሚሆኑት። ሁለቱም የተለያየ አይነት ፐርፎርማንስ ያላቸው ብቃት ያላቸው ተጫዋቾች ናቸው። ነገር ግን በሬት ሲደረጉ ሁለቱም ተቀራራቢ ነው። 7.18 እና 7.19 ሬቲንግ ነው የተሰጣቸው። ቸልሲ ጃኦ ፔድሮን በኢጎር ቲያጎ ቢተካ ልክ አይሆንም ብዬ አስባለሁ። ምክንያቱም ጃኦ ፔድሮ እንዳለ ጥሩ አጥቂን ቢያመጣ ነው ውጤታማ የሚሆነው። ነገር ግን የዝውውር መስኮቱ የሚነግረን ይሆናል። ቸልሲ በአማካይ መስመሩ ላይ ለውጦች እንደሚያደርግ የሚጠበቅ ነው የሚሆነው። ታዲያ ከላቪያ የውድድር ዓመቱ ላይ ራሱን የማዳን ዘመቻ ላይ ነው የሚገኘው። ላቪያ በውድድር ዓመቱ መጨረሻዎች ድረስ ጥሩ ብቃቱን ማናይ ከሆነ ቸልሲን የመልቀቅ ዕድሉ ሰፊ ይሆናል። አንድሬ ሳንቶስ፣ ዳሪዮ ኢሱጎ በተለይ በውሰትም መልቀቅ የሚጠበቅበት ይመስለኛል። በዘንድሮ ውድድር ዓመት ምንም ነገሮችን ማድረግ አልቻለም። በፕሪሚየር ሊጉ በውሰት ተልኮ ጥሩ ፐርፎርማንሱን የሚያሳይ ከሆነ ወደ ቸልሲ መጥቶ ጥሩ ብቃቱን ማሳየት የሚችል ነው የሚሆነው። ሌላኛው ተጫዋች የሚሆነው አንድሬ ሳንቶስ ነው። ስብስብ ውስጥ የመቆየት እድል አለው። ልምዶችን ማካበት የሚችልበት እድል ይኖራል። ታዲያ ቸልሲ አንጀሎ ስቲላን ከሚፈልጉ ይህ የስቱትጋርት የአማካይ መስመር ተጫዋች 40 ሚሊዮን ዩሮ የውል ማፍረሻ አለው። ማድሪድ አምና እንግዲህ ቶኒ ክሩስ ከመለመላቸው ተጫዋቾች ውስጥ አንዱ ነበር። ሊቨርፑል፣ ዩናይትድ፣ አርሰናል የዚህ ተጫዋች ፈላጊ ናቸው። ሞርጋን ሮጀርስን በሚመለከት እንግዲህ ይህ ተጫዋች በሚገርም ሁኔታ አስቶን ቪላን የመልቀቅ ዕድሉ በዚህ ክረምት የሚጠበቅ ነው የሚሆነው። ነገር ግን ወደ ቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎ እድል ማያገኙ ከሆነ ቪላ የአውሮፓ ቻምፒዮንስ ሊግ እድሉን በጣም ያሰፋ ቡድን ነው። ታዲያ ቪላ የሚሳተፍ ከሆነና ቸልሲ የማይሳተፍ ከሆነ ይህንን ተጫዋች እንዴት ማሳመን ይቻላል ነው። ይህንን ተጫዋች ግን አርሰናልና ሌሎች ቡድኖች በሚገባ እየመለመሉት ይገኛሉ። ታዲያ ቸልሲ ይህንን ተጫዋች በጣም ያደንቀዋል። ከፓልመር ጋር በጣም ጥሩ ብቃታቸውን ያሳያሉ ብለውም ያስባሉ። ታዲያ ይህንን ሁኔታዎችና ውሳኔዎቹ የተጫዋቹ ነው የሚሆኑት። ነገር ግን ቪላም ቀላል ድርድርን የሚያደርግ አይሆንም። ከ80 እስከ 100 ሚሊዮን ፓውንድ እየጠየቀ ይገኛል። የቸልሲ የተከላካይ መስመር በክረምቱ ከአጥቂውም እንዲሁም ደግሞ የአጥቂውና የተከላካይ መስመሩ በጣም ለውጦችን እንደባለፈው ዓመት ሁሉ የሚያስተናግድ ይሆናል። ፎፋና፣ ባዲያሺል፣ ቶሲን ትክክለኛ ዋጋ ከቀረበላቸው የሚለቁ ይሆናል። ነገር ግን ቻሎባን አዲስ ኮንትራት ቸልሲዎች ለማቅረብ ተጫዋቹን እየሞከሩ ይገኛሉ። ቸልሲ ቤት ውስጥ መቆየት ያስፈልገዋል። በተለይ በኔ እይታም ቸልሲ ቤት ውስጥ መቆየት አለበት። ልምዱን እያካፈለ ቻሎባ ቅሬታዎችን ማስተናገድ የማይችል ተጫዋች ስለሆነ በጣም ጥሩ ጠንካራ ሰራተኝነቱ የሚደነቅ ስለሆነ ቡድኑ ውስጥ ስብስብ ውስጥ ቢቆይ ቡድኑን ውጤታማ የማድረግ እድሉ ሰፊ ነው። ታዲያ ቻሎባያን ቡድኑ ውስጥ የማቆየት ሁኔታ ንግግሮቹ እንደቀጠሉ ናቸው። ኮንትራቱን በክረምቱ ያድሳል ተብሎ ይጠበቃል። ቸልሲ ቻሎባያን፣ ኮልዊልን፣ አቺምፖንግን የቡድኑ የዋና የማል ተከላካዮች ከዛ ውጭ የሚፈርም ተከላካይ ይኖራል፣ መማዱ ሳርን ጨምሮ ማለት ነው። ይህ ለውጦችን የሚያመጣ ነው የሚሆነው። ከዛ ውጭ የመስመር ተጫዋቾችን በሚመለከት የሚለቅ ተጫዋች ካለ የመተካት እድል ሊኖረው እንደሚችል ቸልሲ የሚጠበቅ ነው የሚሆነው። ማይክ ፔንደርስን በሚመለከት በቀጣይ ዓመት ይህ ግብ ጠባቂ ከስትራስቡርግ ወደ ቸልሲ መጥቶ ዋና ግብ ጠባቂ የመሆን እድሉ ሰፊ ነው የሚሉ መረጃዎች ወጥተዋል። ኮልዊልና ጄምስ በስልጠና ላይ ታይተዋል። ይህ ለቸልሲ ወሳኝ ነው የሚሆነው። ምክንያቱም በቀጣይ ሳምንታት በዌምብሌይ በጣም ተጠባቂ ጨዋታ አለባቸው። ያንን ጨዋታ ማሸነፍ የሚችሉ ከሆነ በቀጥታ የኤሮፓ ሊግ ተሳትፎ የሚሆን ነው። ኤፍኤ ካፑን ማሸነፍ ለቸልሲ የውድድር ዓመቱን መታደግ የሚያስችላቸው ነው የሚሆነው። ስለዚህ ልቁን እድል በእጃቸው አለ። ታዲያ ይህንን እድል በሚገባ ማን ይጠቀምበታል የሚለው ነው። ቸልሲ የሞትና የሽረት ጨዋታ ነው የሚሆንበት። በፍጻሜው ማሸነፍ የሚችል ከሆነ የተለያዩ እድሎችን ማሳካት የሚችልበት ይሆናል ተብሎ ይጠበቃል። ሚካኤል ሞድሪክን በሚመለከት እንግዲህ ሁለት የተለያዩ መረጃዎች እየወጡ ይገኛሉ። በባለፈው ፕሮግራማችን እንዳቀረብ ነው የ4 ዓመት ቅጣቱን ኤፍኤው አጽድቆታል። ከዛ ውጭ ይህ ተጫዋች 30 ሚሊዮን ፓውንድ ሻካታሮችን እያሳጣ ይገኛል። ነገር ግን የፖል ፖግባ ኤጀንቶች ከሆኑት ጋር አብሮ እየሰራ ይገኛል። ኮንትራቱ ወይም ደግሞ ይህ ውሉ ወይም ደግሞ ቅጣቱ የሚቀነስለት ከሆነ ወደ 1 ዓመት ከ8 ወር ከ6 ወር ነው የሚቀነስ
የተቀነሰለት። ያ ማለት ኦልሞስት 1 ዓመት ቅጣቱን አሁን ደግሞ ከ4 ወር ገደማ እየሆነው ነው። ስለዚህ ይህንን እድሉን በማስፋት ለቀጣይ ውድድር ዓመት ሙሉ በሙሉ ዝግጁ ሆኖ መመለስ ይፈልጋል። ነገር ግን ይህ ቅጣቱ የሚቀልለት ከሆነ ነው። ይህ ተጫዋች ታዲያ ቅጣቱ የማይነሳ ከሆነ ግን በታህሳስ 2028 ወይም ደግሞ በ2029 መጀመሪያ ነው የሚመለሰው ወደ እግር ኳስ። ለቸልሲም ለተጫዋቹም በጣም አሳዛኝ ነው የሚሆነው። ሌላኛው እንግዲህ ቫንሄካን በሚመለከት ነው። ቸልሲ ከሚመለምላቸው የማል ተከላካዮች ውስጥ አንዱ ነው። ቫንሄካ በተለይ ከኮልዌል ጋር ኳስን ከኋላ ለመመስረት በተለይ የሚመጣው አሰልጣኝ ምርጫዎች ጋር ተያይዞ ወሳኝ ተጫዋች ይሆናል ተብሎ የሚጠበቅ ነው። ዘንድሮ በብራይተን በጣም ምርጥ የውድድር ዓመትን እያሳለፈ ይገኛል። በጣም ከሚያስደንቁ ከኳስ ጋር ያላቸው ምርጥ ፐርፎርማንስ አንዱ ነው። ነገር ግን ትልቁ ችግር የቫንሄካ ስህተቶቹ ናቸው። ስህተቶቹን መቀነስ የሚችል ከሆነ ውጤታማ ይሆናል። ቸልሲና ሊቨርፑል ታዲያ የዚህ ተጫዋች ፈላጊ ሆነዋል። እንግዲህ እዚህ ሁኔታ ላይ መጨመር የሚጠበቅበት ሊቨርፑል በተጫዋቾች ብዙ ተጫዋቾች እንዳሉት ይታወቃል በተከላካይ መስመሩ ላይ። ታዲያ ቸልሲ በተለይ ጀርሚ ጃኬት እንዲሁም ደግሞ ሊዮኔ ከዛ ውጭ ቋሚ የሆነው አሁን ላይ ጥሩ ፐርፎርማንስ ላይ ባይገኝም የብራሂማ ኮናቴ እንዲሁም ደግሞ ቫንዳይክ ይኖራሉ። ስለዚህ ከሊቨርፑል ተከላካይ መስመሮች ይልቅ ወደ ቸልሲ የመምጣት እድል ይኖረዋል። ታዲያ ማሳመን አንዱ ትልቁ ስራው ይሆናል። ሌላኛው እንግዲህ አዳማኑ ሉክማን አስገራሚ አስተያየትን ሰጥቷል። አሁን በአውሮፓ መድረኮች ላይ ጥሩ ፐርፎርማንስ ላይ ከሚገኙ የግራ መስመር ተጫዋቾች ውስጥ አንዱ ነው አዳማኑ ሉክማን። ታዲያ ምን አስተያየት ሰጠ ካላችሁኝ ወደ አድማቻችን እኔ በእግር ኳስ ተጫዋችነት ታሪክ በጣም ካስደነቁኝ የተከላካዮችና ማለፍ ከከበዱኝ ውስጥ ሪሲ ጄምስ እና ቫንዳይክ አንዱ ናቸው የሚል አስተያየቱን ሰጥቷል። ሰላም ወደ አድማቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።